ፎሎ አርጉ። ሰላም ጤና ይስጥልኝ ወዳጆቼ የቻናሌ ቤተሰቦች፣ ዛሬ እጅግ በጣም የሚገርም አይዲያ ነው ያገኘሁት። እዚህ ኮንስትራክሽን ላይ ወይንም ግንባታ ላይ የሚገኙ ልጆች ራሳቸውን ወደ አዲስ ነገር ለየት ያለ ሀሳብ ነው ያየሁት። ምሳ ሰዓት ላይ ደርሶ የራሳቸውን ምሳ ሽሮ እየሰሩ ነው ያገኘኋቸው። እንዴት ነው ወዳጄ? እንዴት ናችሁ? ሰላም ነው? የሚገርም ነው። ሽሮ እየሰራችሁ ነው። ይሄ ለየት ያለ እሲ እንዴት ነው? እናንተ ብቻ አይደለም ሰላም ወዳጆቼ፣ ይህ የሶሉሽን ኢንተርቴይንመንት የዩቲዩብ ቻናል ነው ወዳጆቼ። ዛሬ የማሳያችሁ እጅግ በጣም የሚገርመኝና በጣም ደስ ያለኝ የቀን ሰራተኞች ድርጊት ነው። እሱን ለማሳየትና እዚህ 22 በኩኩሉ አካባቢ እየተሰራ የሚገኘውን የኮሪደር ልማትን በተመለከተ አንዳንድ ስራዎችን እና እዛ ላይ ያየሁትን ገራሚ ነገር ላሳያችሁ ስለፈለኩ ነው ይህንን ቪዲዮ ወደ እናንተ ጀባ ያልኩት። እንግዲህ ቻናሌን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድታሳድጉልኝ በዚህ አጋጣሚ ጠይቃለሁ። ዛሬ ያየሁት የቀን ሰራተኞች ለፍተው ደክመው የሚያገኟትን ጥሪት እንግዲህ ወዳጆቼ እንደነገርኳችሁ ነው። ያገኟትን የቀን ገቢ በረፍታቸው ሰዓት ላይ ሽሮ በመስራት አሁን ባለው የተለያየ ቦታ ላይ ወጪ ራሳቸውን ለማዳን የቀን ሰራተኞቹ ሽሮ ሰርተው ምሳቸውን፣ ቁርሳቸውን፣ ራታቸውን እንዴት እንደሚመገቡ አጫውተውኛል። እጅግ በጣም ገርሞኝም ደስም ብሎኝ ነው ያየኋቸው። በጣም የሚያሳዝንና ቆንጆ መፍትሄም ነው ለራሳቸው የፈጠሩት። በጣም ደስ ይላል። ምክንያቱም የሚያገኟትን ገንዘብ እንግዲህ የአንድ ሽሮ ዋጋ ቀነስ ሆኗል። እንግዲህ ዋጋው በጣም እየሄደ ነው። ከ200 እስከ 150 ከዛ በላይም ነው ያለው የቀን ሰራተኞች የሚበሉበት አካባቢ። እንግዲህ ቁርስም ምሳም እራትም ለመብላት በትንሹ ከ600 ብር በላይ እናጠፋለን ያሉኝ። ነገር ግን በ100 ብርና በተወሰነች ብር ራሳቸው ሰርተው ቁርሳቸውን፣ ምሳቸውን እና እራታቸውን እንደሚያዘጋጁ አጫወቱኝ። በጣም ልብ የሚነካ ነው። በጣም ደስ የሚል ሌሎችም ቢማሩበትና ቢሞክሩት ገበያቸውን ሴቭ የማድረግ አቅም ይኖረዋል የሚል እይታ ነው ያየሁት። በሚገርም ሁኔታ ባላቸው ሰዓት ሽሯቸውንም ምናቸውንም ሰርተው ይመገባሉ። ከዛ ወደ ስራቸው ተመልሰው ይገባሉ እና በጣም የሚገርም አይዲያና ቆንጆ ፈጠራ ነው ያየሁት። ራስን ለማገዝ ያገኘሁትን ገቢ ሴቭ ለማድረግ ካላቸው ቁርጠኝነት በመነሳት ነው ይህንን እየሰሩ ያሉት። በጣም ገራሚ እንግዲህ በጣም የሚጣፍጥ ነው ይለኛል። አበላለሁ እያለኝ ነው። በጣም ነው ደስ የሚለው። በጣም ደስ ብሎኛል። ያላቸውን ቁርጠኝነት፣ ያላቸውን ትጋት፣ ሰርቶ ራስን ማሻሻልና ማገዝ አንዱ ተሞክሮ ነው ብዬ ለመግለጽ እወዳለሁ። ምክንያቱም ሁለተኛውም ልጅ እንደዚህ እየሰራ ነው። እሱም እንደዚሁ ከሌሎች ግሩፕ ጋር እየሰሩ ራሳቸውን ነው የሚያግዙትና ትኩስ ነገርም የማግኘት እንትናቸውን እኔ ደግሞ ኬክ በለስላሳ ነው ባለው ዛሬ አለኝ። ጥሩ ነው። ዋናው ነገር
በአይዲያው ወይንም ባለን ነገር እንዴት መጠቀም እንዳለብን የሚያሳይ ነው። ከስራው ባሻገር እንዲለፍተው ደክመው አቧራ ጠጥተው ገንዘባቸውን ሴቭ አድርገው ለዓላማቸው ስኬት የተሻለ ነገር እንደሆነ ነው ያየሁት። ሌሎችም ቦታ ላይ በተለይ በዚህ በቀን ስራ ላይ የተሰማሩ ወጣቶች ይሄንን ቢያደርጉ ወይንም ይሄንን ቢሞክሩ ምክሬን እለግሳለሁ። በጣም ቆንጆ አይዲያ ነው፣ ቆንጆ ሀሳብ ነው። በርካቶች ቢለምዱት እና ቢጠቀሙበት አሪፍ ነው የሚል እምነት አለኝ። እንግዲህ ወዳጆቼ እንደነገርኳችሁ ነው በዚህ በጎላጎል 22 እስከ መድኃኔዓለም እንደገና በመሀል ላይ በዚህ በኩኩሉ ጤና ጣቢያ ወይንም ፖሊስ ጣቢያ ከነበረው እስከ ስቴዲየሙ ዙሪያ ያሉት መንገዶች እና ቦታዎች እየታደሱና ወዳጆቼ አሁን ደግሞ አንድ አስተያየት የሚሰጠኝን ልጅ እንስማው። ምሳ 100 ብር ነው የሚበላ። የት አካባቢ? እዛ ነው። ኦኬ፣ እዛ አለ። እሺ፣ እሺ፣ 400፣ እሺ፣ 300 ብር፣ 700 ብር ወደ ምንም ትርፍ የለውም። ኧረ እባክህን እዚህ ስትሰሩ ምንድን ነው የምታገኙት? እንትን አንድ እንጀራ 25 ነው። እሺ፣ አንድ እንጀራ 25 100 ብሩ። እሺ፣ ቁርስ፣ እራት፣ ምሳ ይሆናል። ኦኬ፣ እዚሁ ሽሯችሁን ሰርታችሁ ለምሳም ለቁርስም ለራትም ይሆናል ማለት ነው። የሚገርም ነው። እንደዛ አድርገን ነው የምንበላው። አይ ቆንጆ ሀሳብ ነው። በጣም የሚገርም ሀሳብ ነው። እንደነገረን ነው እንግዲህ ያው ሴቭ ለማድረግ አማራጮችን በመጠቀም ራሳቸውን እንዴት እንደሚያግዙ ነው ያስረዳን። በጣም አሪፍ ሀሳብ ነው። ጥሩ ነው። በቃ እንግዲህ የቀን ሰራተኞች ከልፋታቸው ከድካማቸው ባሻገር የሚያገኟትንም ገቢ የተሻለ ነገር ለመፍጠር ወይንም ራሳቸውን ወደ ተሻለ ነገር ከፍ ለማድረግ የሚቻላቸውን ነገር እያደረጉ እንደሆነ ነው ያስረዱኝ። እጅግ በጣም ጥሩና ይበል የሚያሰኝ፣ ሌሎችም የቀን ሰራተኞች ይህንን ቢሞክሩት የተሻለ ይሆናል። እንግዲህ የ22 መንገድ በጣም በርካታ ቦታዎች ናቸው። ሌሎችንም እንደዚህ አሳያችኋለሁ። ለዛሬ ግን በዚህ በአኩኩሉ መስመር ያለው እና በዚህ ደግሞ በ22 ከጎላጎል እስከ ቦሌ መድኃኔዓለም ያለው የኮሪደር ልማት እየተፋጠነ ነው። እንግዲህ በርካታ ነገሮች ተሰርተዋል። ቅድም እንደነገርኳችሁ የቀን ሰራተኞቹ አሁን ደግሞ በዚህ መስመር ላይ ያሉትንም በአጋጣሚ እነሱም አሉ ብለው ሲጠቁሙኝ ጠብቄ ማታ ላይ ያው እየሰሩ እንደሚበሉ ነግረውኝ እነሱንም ለመቅረጽ ሄድኩኝ። በሚገርም ሁኔታ እነሱም እየሰሩ ነው ያገኘኋቸው። በዚህ ከጎላጎል እስከ ቦሌ መድኃኔዓለም ኢድናሙል ድረስ ያለው መሰረተ ልማት የኮሪደር ልማት በመፋጠን ላይ ነው ያለው። የዚህኛው ደግሞ ገራሚ ነው። እኔ እንደ አጋጣሚ ሆኖ ብዙ ጊዜ እያየሁት ነው። በሚገርም ሁኔታ እየፈጠነ ነው። አዳዲስ ግንባታዎች አሉ እንደምታዩት። ገና ሳያልቅ ውበቱን እያየነው ነው። በሚገርም ሁኔታ ነው እየተሰራ ያለው። አሁን አንዳንድ ነገሮች ናቸው እንጂ የሚቀሩት ፊኒሽንግ ላይ ነው ያለው። ሁኔታውን እንደተመለከትኩት እንግዲህ የምታዩት በጎላጎላ መስመር ወደ ላይ ነው። በጣም በቃ አዳዲስ ግንባታዎች ናቸው ያሉት። እነዚህ የቀን ሰራተኞች የዚህ ውጤቶች ናቸው። ቀን ይለፋሉ፣ ማታም ይለፋሉ። በዛ ባሻገር ያው የሰው ልጅ ከሰራ መብላት የግድ ነው። እነሱ ደግሞ ራሳቸውን ለመደጎም ራሳቸውን ለማገዝ ከስራው ባሻገር የሙያም
ባለቤት ናቸው። ራሳቸው ሰርተው ነው እየተመገቡ ያሉት። በጣም ደስ ይላል። እንግዲህ ይህ ወደ ቦሌ መድኃኔዓለም ነው ያሳየኋቸው። ጎላጎል እስከ ቦሌ መድኃኔዓለም የሚወስደው መስመር በሚገርም ሁኔታ እየተሰራ ነው። በሚገርም ሁኔታ ሲያልቅ አሳያችኋለሁ። የሚገርም ነው። ብዙ ሰው እየሄደ የማይረባ ምግብ በማይሆን ሳንቲም